ቀዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበቅን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልፈለን አለጠርበን ከጣና ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። እንደምን አላችሁ? እንዴት ናችሁ? በዛሬው ዕለት እንግዳዬን ይዤ ቀርብ ያለው እንግዳይም ለማማ ሚዲያ አዲስ አይደለም። በተለያየ ጊዜ ቀርቦ ሐሳቡን አጋርቶናልና በዛሬው ዕለትም እንዲሁ ሐሳቡን እንዲያጋራን ከኛ ጋር ቆይታ ያደርጋል። ታዲያ እንግዳችንን በቅድሚያ እያመሰገንኩ እናንተንም እንደዚሁ እያመሰገንኩ ቀጥታ ወደ ኢንጂነር ግርማ ልሂድ። እንኳን ደህና መጣህ። ዛሬም እንግዲህ ወደ ሚዲያችን እንኳን ደህና ቆየ እሱ ባለው። እኔም ማማ ሚዲያን በጣም ከልብ አመሰግናለሁ። ያው ሌት ተቀን ለምታደርገው ትግልህ የአማራውን ብሔርተኝነት ከፍ እንዲል በምትሰራው ስራ ትልቅ አድናቆት አለኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ያው እንግዲህ የኛ ክፍያችን የኛ ሀብታችን ማበረታሻው ነው እና በጣም ነው የምናመሰግነው። ስለዚህ ባለን ጊዜ የምንችለውን እናደርጋለን። ልክ እናንተም በተለያየ መንገድ ትግሉን ለመደገፍ እንደምታደርጉት እኛም በሚዲያው ላይ ምን ማድረግ አለብን፣ ይህን ትግል ትክክለኛ አቅጣጫ ይዞ እንዲሄድ የምንችለውን ከመጀመሪያም ጀምሮ የአማራ ብሔርተኝነት እንዲነሳ እንዲቀጣጠል መሬት ላይ ሲሰሩ እኛ ደግሞ በምንችለው ነገሮችን የማድረግ ሁኔታ ነበረ እና እንደዚህ እያለ አሁን 5 ዓመቱ ላይ ይኸው ልንደርስ ጥቂት ይቀረናልና ጊዜው ይሮጣል። ግን ያ የተደከመበት ዛሬ ላይ ደርሶ ስናየው ዛሬ ወጣቱ የራሱን ታሪክ ለመስራት ተነስቶ ስናየው እጅግ ያበረታታናልና የተፈለገውም ይሄ ነበረ። ስለዚህ በጣም እናመሰግናለን። እንግዲህ የዛሬ መወያያ ጉዳያችን ወይንም ጥያቄዎችን የሚሆኑት እንደው ብዙ የተሰወሩ አይደሉም። በግልጽ መነጋገር ብቻ ስለሚያስፈልግ ነው እንጂ ህዝቡ በግልጽ የሚያውቀው ወይንም የትግሉ ባለቤቶችም የሚያውቁት አጠቃላይ አማራው የሚገነዘበው ጉዳይ በመሆኑ ግን ሰፋ አድርገን አንስተን ሐሳቦችን ማንሸራሸር ስለሚያስፈልግና የተለያዩ ጉዳዮች ካሉ እነሱን እንዴት ነው የምናያቸው የሚሉትን ነገሮች እንዲሁ ለግንዛቤ እንዲረዳ ያለ ፕሮግራም ነው ይሄ ፕሮግራማችን፣ የዛሬው ፕሮግራማችን። ስለዚህ የቋራ ቃል ኪዳን ነው። የቋራ ቃል ኪዳን የአማራ ፋኖ ኃይል መግለጫ አውጥቷል። ያ መግለጫውም ተከትሎ የተለያዩ ነገሮች ደግሞ አሉ። እንዲህ የመሳሰሉ ጉዳዮች አሉ እና በርካታ ነገሮች ተነስተዋል። ከዛ በኋላ የተለያዩ በውጭም በውስጥም የተለያዩ ሐሳቦች ይንሸራሸራሉ። እነዚህም ሁሉ አካተን የምናይበት አጠር ያለ ቆይታ የምናደርግበት ነውና በአጭሩ እንግዲህ ወደ አንተው ልምጣ። እንዴት አገኘኸው የቋራ ቃል ኪዳን ብዬ ከመግባቴ በፊት እንዴት ነው በውጭ እያከናወናችሁ ያለውን ነገር እንደው የምሰጠን የሆነ ነገር አለ ወይ? አጠቃላይ ዓለም አቀፋዊ እንቅስቃሴዎችን ታደርጋላችሁና እንደው አጭሩ በ1-2 ደቂቃ እንዲህ አይነት እንቅስቃሴው ላይ ምንድን ነው የሚያበረታታ ጉዳይ አለ ወይንስ በምን ደረጃ ነው ያላችሁ የሚለውን አይተን ብናልፍ። ይርስትልኝ ነገና እሱ ባለው በዓለም አቀፍ ዙሪያ ያለው እንቅስቃሴ ያው እንደቀጠለ ነው። ያው ካለፈው ከኦክቶበር 10 ጀምሮ
ተቃውሞ ሰልፎች በዓለም አቀፍ ደረጃ በተለያዩ ዓለም ከተሞች ተቃውሞ ሰልፎች እንደቀጠሉ ነው። አሁን ደግሞ ይህንን ወር ለየት የሚያደርገው ተከታታይ የካንድል ላይት ወይም ሻማ ማብራት ፕሮግራሞች አሉን። እነዚህም ዋናው የሚያጠነጥነው ወገኖቻችን በዚህ አረመኔው ስርዓት በድሮን እና መከላከያ ተብዬው ወራሪው ኃይል በሚጨፈጭፋቸው ንጹሐን ወገኖች ላይ ያጠነጠነ ነው። በእነሱ ላይ የነሱን ለማስታወስ የነሱን እልቂት የነሱን ሞት ዓለም አቀፍ ህብረተሰቡ እንደገና እንዲያይና እንዲሰማን መብራት የሻማ መብራት ፕሮግራሞች አሉ። እነዛን እንግዲህ ወደኋላ መጨረሻ ላይ ምናልባት አብረን እንሄዳለን ብዬ አስባለሁ። በዛ ነው አሁን እንቅስቃሴ እየተደረገ ያለው። ከዛ ውጭ ያው እንግዲህ ማህበራት የሚችሉትን ያክል ወደ አንድ ለመስራት ጥሩ እንቅስቃሴ ላይ ነው ያለ ነው። የተለያዩ የአማራ ማህበራት በተለይ በአማራው ብሔርተኝነት እንቅስቃሴ ላይ ያሉት አይዴንቲፋይድ ሆነው ተነቅሰው አባል እየሆኑ ነው። ይሄ የዓለም አቀፍ የአማራ ማህበሩም ወደ አንድ ተቋም እንዲመጣ ተመሳሳይ ድምፅ ተመሳሳይ ስራ ስለምንሰራ ሁላችንም በአንድ ላይ ድምፅ ስንሆን የበለጠ ተሰሚነት ይኖረናል በሚል ያው በየከተሞች ስናደርግ የነበረው እንደገና አሁን በመብራት በሻማ መብራት ያለቁ የተጨፈጨፉ ወገኖቻችንን አሁን እንደው ለቅርቡ እንኳን ለማስታወስ የመጨረሻ የተደረገው የገደብ ጭፍጨፋ አለ፣ ብራቃት አለ፣ ጎንደር፣ ደቡብ ጎንደር፣ ሰሜን ጎንደር በፈርስት ኦፍ ኤፕሪል ሰከንድ ኦፍ ኤፕሪል የተደረገ የድሮን አታክ አለ። እንዲሁም በሸዋና በቤት አማራ የተጨፈጨፉ አሉ። የእነሱን ለማስታወስ እነሱን የሚያሳይ እልቂቱን የሚያሳይ ፕሮግራሞች እየተዘጋጁ ነው በየከተማው። እንግዲህ ዲቴሉን በኋላ አድሬስ እናደርገዋለን እና ኦቨርኦል ያለው እንቅስቃሴ በጣም ፖዘቲቭ ጥሩ ሰፖርት እያገኘ ያለ የመነቃቃትም ያለበት ሰዓት ላይ ነው ያለ ነው ማለት እችላለሁ። በጣም አመሰግናለሁ ኢንጂነር ግርማ። እንግዲህ ሰሞኑን የተከታተልከው ጉዳይ ነው ብዬ ነው የማስበው። እያንዳንዱን በየቀኑ የሚከናወኑ ነገሮችን የምትከታተለው ነው። እንዴት አገኘኸው የቋራ ቃል ኪዳንን? የቋራ ቃል ኪዳን እንግዲህ ሲጠበቅ የነበረ ነው። እንግዲህ ይሄ ትግሉ ከተጀመረ 2 ዓመት አለፈው። በዚህ 2 ዓመት ውስጥ ብዙ ፈተናዎች አልፈዋል ጀግኖቻችን ከመሬት ላይ። እነዛ ፈተናዎችን በተለያየ ሰዓት እንትን ሲሉ ሲያጨናግፉ ምን ሲሉ እንቅፋት ሲሆኑ የትግሉ በጣም ወደኋላ የጎተቱን እርስ በርስ የሚመስሉ ግን ዓላማ ያላቸው ሰዎች አቅደው ሲሰሩ የነበረ አንድነቱን እያፈረሱ ትግሉን በጣም አላስፈላጊ እንትን ውስጥ እየከተተ ነበረ። እንደዛም ሆኖ ግን መሬት ላይ ያሉ ጀግኖቻችን በአራቱ ማዕዘን ምድር ላይ ያለውን ወራሪ ኃይል እየመከቱ እንደገና ደግሞ ይህንን አንድነቱን በበለጠ አጠናክረው ደግሞ አብረው መስራት የሚችሉበትን መንገድ ለ2 ዓመታት ሲመክሩት የነበረ ነው። ያ በተለይ ላስት 6-7 months በጣም ሲሪየስ የሆኑ ኔጎሽዬሽኖች ይደረጉ ነበረ እና እነዚህን በተለይ ይሄ በኮማንድ ሴንተሩ አንድ ሴንትራል ኮማንድ ሴንተር መወለድ እንዳለበት ብዙ ጥረት ሲደረግ የነበረ በተለያዩ በሎጂስቲክሱም በሲኪሪቲውም በምኑም ማድረግ ያልቻሉት ግን ሁሌም አብረው ከወንድሞቻቸው ከእህቶቻቸው ጋር ሲነጋገሩ የቆየ ጉዳይ ነው። ይሄም አንድ የአማራ ድርጅት ማዋለድ ነው እና ያንን አይ ቲንክ እንግዲህ አሁን ይሄ የቋራ ቃል ኪዳን አንድ ትብብር ተፈጥሯል። ይሄም የአማራ ፋኖ ብሔራዊ ኃይል ብለው በግንቦት ልደታ ያበሰሩልን ነው። ይሄ እንግዲህ ትንሽ ለየት የሚያደርገው ከመቼውም ከተሞከረው ልዩ የሚያደርገው ይሄ እነዚህ ወንድሞቻችን በአሁኑ ሰዓት ጠላት የሚሰጠው ፕሮፓጋንዳ ምድሩንም አየሩንም ተቆጣጥረነዋል እያሉ ዲስኩራቸውን ሲነፉ የነበረ ምድር ላይ እሳቸው ቀጠና ነፃ ባወጡት ምድር ላይ
በአካል ተገናኝተው ከ500 ከ800 ከ1000 ኪሎ ሜትር ዲስታንስ በላይ ተበታትነው ያሉ ጀግኖቻችን ታሪክ እየሰሩ ያሉ ጀግኖች በአካል ተገናኝተው ይህንን ቃል ኪዳን አብስረዋል ለህዝባችን እና አይ ቲንክ ይሄ እውነት ለመናገር የግንቦት ልደታው ቃል ኪዳን ለኔ ምናልባት ለዚህ ለህሉናው ትግል መጣጠፊያ መንገድ ነው። it's a breakthrough, it's a big breakthrough። ምናልባት የፈለግነው ሁሉ ነገር ላይሆን ይችላል፣ ግን ጅምሩ እና ተቋም ትልቁ የተሳነን የነበረ ተቋም መመስረት ነው። አንድ ትልቅ የአማራ ተቋም ችግራችን መፍታት የሚችል አጠቃላይ ህዝባችን አንድ ላይ ሆኖ የሚያታግል አንድ ተቋም ተወልዷል። ይሄ ራሱን የቻለ እንግዲህ የራሱ ቴክኒካል ቡድን ይኖረዋል። በተግባር እንዴት እንደሚሆን ምን መስራት እንዳለባቸው እንግዲህ ብዙ አዋቂ ጀግኖች ያሉበት ብዙ ምሁራን ያሉበት ስብስብ ነው ይሄ ህዝብ ይሄ እነዚህ መሪዎቻችን እና ከነሱ ስር ብዙ ሲሰሩ የነበሩ ታሪክ የሰሩ ኢሊቶች ያሉበት ነውና ያንን እንግዲህ በእርግጠኝነት ይሄ የጋራ ትብብሩን እንዴት አድርገው መስራት እንዳለባቸው ፕሮግራም አላቸው። ያን እንግዲህ በአጭር ጊዜ ውስጥ ያሳውቁናል። ግን ጅምሩ እና ቃል ኪዳኑ በዚህ ሁኔታ ለህዝባችን በዚህ ሰዓት በጣም ህዝቡ ሌት ተቀን ይሄን ነው የሚጠይቀው የነበረ ተባበሩ ወይ ተሰባበሩ የሚለው ተደጋግሞ የሚነሳ የነበረ እና ምላሽ የተሰጠበት ቀን ነው ብዬ ነው የማስበው። እና አይ ቲንክ ለነዚህ ታሪክ ሰሪ ጀግኖች ትልቅ አክብሮት ድሮም አለን። አሁንም እነዚህ ያሰቡት ነገር በጋራ ይሄ ኮሌክቲቭ ሊደርሺፕ የሚለው በጋራ ለመስራት የተፈለገው ስራ ፍሬ ያፈራል ብዬ አስባለሁ። ምክንያቱም ከዚህ የተሻለ ምንም በአሁኑ ሰዓት ስለሌለን ከአንድነት ውጭ ጠላትን መመከት አንችልም። ይሄ ደግሞ ምናልባት አንድ ፈር ቀዳጅ ሊሆን የሚችለው በተለይ ዲያስፖራ ብለን የምንጠራው በዓለም አቀፍ ዙሪያ የተበተነው ወገናችን በተለያየ አደረጃጀት በተለያየ ከተማ ትግል እየታገለ ያለው ምናልባት ለነዚህም የበለጠ ወደ አንድ ሆነን እነዚህ ወንድሞቻችን ያሰቡትን ህልም እውን የምናደርግበት ሁኔታ ተፈጥሯል ብዬ ነው የማስበው። አይ ቲንክ ለእኔ ትልቅ ጅምር ነው። ፍጻሜው ደግሞ እንዲስተካከል እንግዲህ አይ ቲንክ የሁላችንም ትብብር የሚጠይቅ ነገር ስለሆነ ከመግለጫውም ደጋግሞ የተነሳ ብዙ ነገሮች ስላሉ ምናልባት ወደዛ መሄድ እንችላለን እና በበኩሌ በጣም ከልብ ደስ ብሎኛል ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። እንግዲህ መግለጫውን ያው ሁሉም እንዳየው ግልጽ ያለ ጉዳይ ነው የቀረበው መግለጫ። ብዙ ነገሮችን የሚያስዳስስ ማለት ብዙ ነገሮችን እንድናቅ የሚያደርግ መግለጫ ነው መግለጫው እና ይሄ መግለጫ የተነሱት ለተለያዩ መልእክቶችን አስተላልፈዋል ለተለያዩ ክፍሎች ለህዝቡም በተለያየ መስመር ለቆሙትም ለውጭም ላለው ደጋፊም ለጋዜጠኞችም የመሳሰሉትን ሙሉ እንደዚህ አይነት ነገሮችን አብስረዋል እና ግን እኔ እዚህ ላይ አብረህ እንድታይልኝ በጥልቀት ከተነሱት ውስጥ እንዴት ነው ትኩረትህን የሳበው ክፍሎች አሉ ወይ? ከዚህ ውስጥ ትኩረትን የሳቡ እኔ ላነሳቸው የምፈልጋቸው ነገሮች አሉ። ማለት አንዱ ከማነሳው አሁን ያነሳው ነገር አለ ኮሌክቲቭ ሊደርሺፕ የሚለው ነገር ግልጽ ነው ወይ ለህዝቡ? ግልጽ ነው ወይ የሚለው ምክንያቱም ድርጅት እንደሚያዋልዱ ነው እንግዲህ የምንጠብቀው ማለት ነው። አንድ ድርጅት እንደሚያዋልዱ ይጠበቃል። ይሄ ነገር ለአንዳንድ ሰዎች ግልጽ ነው፣ ግን ለህዝቡ ግልጽ ነው ወይ? ይሄ አካሄድ ግልጽ ነው ወይ? ምን ማለት ነው ኮሌክቲቭ ሊደርሺፕ ሲል ምን ማለት ነው? በእንግሊዝኛ ቃል ነው። ምን ለማለት ነው? ይሄ አጠቃላይ ሂደቱ ምን ለማለት ነው? ሰው ቢጠይቅ የአገሬ አርሶ አደር ቢጠይቅ እንዴት ተደራጃችሁ? እንዴት ነው? ማን ነው የአማራው መሪ ወይንም ምንድን ነው ድርጅታችሁ መሪ የሚለው ነገር እንዴት ነው የሚመለሰው የሚለውን አይተኸዋል ወይ? እሱ ላይ እኔ ትንሽ ግራ እንዳይጋባ ህዝቡ እዛ ላይ ክሊር ማድረግ የሚገባ ይመስለኛል።
አዎ አይ ቲንክ ኢትስ ቬሪ ክሊር ለእኔም ይሄ የጋራ አመራር ማለት ነው። ኮሌክቲቭ ሊደርሺፑ የጋራ አመራር ነው። ዲሲሽን ሜኪንጉ በጋራ ነው። አንዱ ብቻው የሚያደርገው አይደለም። ምክንያቱም አሁን ራሱ ሎጂስቲኩም ስታየው ትግሉ አውደ ውጊያው እየተካሄደ ያለው በተለያዩ ክፍለ ሀገሮች ነው። ሸዋ፣ ጎጃም፣ ጎንደር፣ ወሎ በጣም ሰፊ ምድር ነው ያ ሶኮል አማራ ተብሎ የተቀመጠው እና በዛ በጣም ሰፊ የሆነ ህዝባችን ጋር እየተደረገ ያለው ተጋድሎ ውሎው አውደ ውጊያው ሁሉ እየተደረገ ያለው ያው በአካባቢው ነው። እንግዲህ ሰው ትንሽ ግራ ሊያጋባ የሚችለው ሊደርሺፕ የለውም፣ መሪ የለውም። መሪ ሳይኖር እንዴት ይሄ እንደዚህ ሊሆን ይችላል የሚል ነገሮች፣ ውዝግቦች፣ የተለያየ እንግዲህ አውቆም ሆነ ሳያውቁ ኔጌቲቭ እንትኖች አሉ፣ ኢነርጂዎች። አይ ቲንክ ይህንን ክሊርሊ ሰው አንደርስታንድ ማድረግ ያለብን ጅምር ነው። በእርግጠኝነት ወደዛ ይሄዳሉ። አንድ ሊደርሺፕ ይኖረዋል። ግን ለጊዜው አሁን እያንዳንዱ የሚደረገው ትግል በየሪጅኑ ስለሆነ ያንን አውደ ውጊያውን ውሎውን በየሰዓቱ የሚያጋጥመውን ስራውን ምናልባት ከዚህ በፊት ሲደረግ የነበረ የሁለት ዓመቱ ጦርነት በየሪጅኑ ነው። አሁን ይሄ የጋራ ውሳኔ የሚጠይቁ ነገሮች የጋራ እንግዲህ አዘንዶ ዘደይ ይሄ አማራው ጥያቄ ነው፣ የክፍለ ሀገር ጥያቄ አይደለም። አማራ እንደ አማራ እያለቀ ያለበት ምድር ስለሆነ ይህንን ምላሽ መስጠት የሚችሉት እነዚህ ዱር ቤቴ ብለው የወጡ ፋኖቻችን በአራቱ ማዕዘን ያሉት ዋኔወራ ናዘር ኃላፊነቱ በእነሱ ላይ ነው ያለው። የኛ ዕጣ ፋንታ የኛ ብቻ የአገሯ ዕጣ ፋንታ በእነዚህ ጀግኖች ላይ ነው ያለው፣ ወደንም ጠላንም። እነሱ አሁን በአንድ ላይ ሆነው በጋራ ውሳኔ መስጠት ማለት ነው። በጋራ ውሳኔው እንግዲህ አጠቃላይ በየክፍለ ሀገር ያለውን ውጊያ ሊሆን ይችላል። ያን እየተማከሩ አስፈላጊ ከሆነ አንዱ ከአንዱ ጋር ኢቭን አሁን ፋኖ ነሰሰሊ የጎጃም ፋኖ ጎጃም ላይ ላይወሰድ ይችላል። እኔ አንዱ ከዚህ ላይ ሊያደርጉት የሚችሉት እኔ የሚታየኝ የሸዋው ፋኖ ወደ ወሎ፣ የወሎ ፋኖ ወደ ጎጃም፣ የጎጃም ፋኖ ወደ ጎንደር እንደ አስፈላጊነቱ ጠላት የበለጠ እየጎዳ ያለበት ላይ ያንን በትብብር አብሮ መስራት የሚችሉበት አውደ ውጊያ ይኖራል ብዬ አስባለሁ። ልምድም ከአንዱ ጋር የመቅሰም እና ትግሉን እንደ አስፈላጊነቱ ሞቢላይዜሽኑ የሚያደርጉበት ሁኔታ ይፈጠራል ብዬ ያን ለማድረግ እንግዲህ በጋራ ትብብር ነው የመጀመሪያ የሚጠይቀው፣ በትብብር መስራት ነው እና ያ እንግዲህ ትብብር መስራት ይሄ ኮሌክቲቭ ሊደርሺፑ ምናልባት ለኛ አዲስ ነገር ሊሆን ይችላል እንጂ የትም ዓለም እየተሰራ ያለ ነው። ለምሳሌ አሁን አውሮፓ ዩኒየን ራሱ ስታየው መሪ በየ6 ወሩ በአመት ነው ሽፍት እያደረገ እንትን የተለያዩ ሀገሮች ቴክኦቨር እያደረጉ ነው እንትን የሚያደርጉት። ያ የሁሉንም የጋራ የሆነ አሰራር እንዲኖር አንዱ ከአንዱ ልምድ የሚወስድበት እና ያን እንደገና ደግሞ ፓወር ሪሊ ሽፍት እየተደረገ መስራት መለመድ ያለበት ዲክቴተርን ሪሙቭ የምታደርግበት እና ሁሉም ኤክስፔሪንሱ ሼር አድርጎ ነገ ሀገረ መንግስቱን ሲረከብ ይሄ ታሪክ እየሰራ ያለው ክፍል ለነሱ ልምድ መቅሰሚያም ሊሆን ይችላል ብዬ አስባለሁ። እኔ በቅንነት ነው የማየው እና ኢትስ ፕሮሰስ ጅምር ነው። ወደፊት እንዴት ይሆናል፣ እንዴት ነው ይህንን በተግባር የሚውለው ራሱን የቻለ በእርግጠኝነት ያሰቡበት ግን በተግባር ኮሌክቲቭ ሊደርሺፑን ኮሌክቲቭ ዲሲሽኑን የተለያዩ ችግሮችን መፍቻ የችግር መፍቻ ሜካኒዝሙን ዴቨሎፕ የሚያደርጉበት ትሬኒንግ ስልጠና አንዱ ከአንዱ ጋር ይሄ በጋራ አሰራር ላይ ውሳኔ በመስጠት ላይ ሪሊ ይሄ አዲስ ነገር ስላልሆነ በሊደርሺፕ ላይ እንትን እውቀት ያላቸው ሰዎች አንዱ ከአንዱ ጋር ማስተማር የሚችልበት እና ጋይድ እየተደረገ እነዚህ ጀግኖቻችን ታሪክ እየሰሩ ያሉ መሪዎቻችን አንድ እንትን ላይ እስኪመጣ ድረስ አይ ቲንክ ካለውም ሎጂስቲክ ካቀማመጡም በየክፍለ ሀገሩ ሰፊ ነው። ጎጃም ራሱ የምታውቀው ኢትስ ቬሪ ቫስት እንግዲህ ከአባይ ነው፣ ቀላል እንትን አይደለም። ዘሴም ሸዋ፣ ወሎ፣ ጎንደር እንዲሁም ከምንም በላይ ሪጅኑ በጣም ሰፊ ነው
እና ህዝቡም እንደዛ ነው እና ይህንን ህዝብ ወደ አንድ አምጥተው እነዚህ መሪዎቻችን የበለጠ ስራ መስራት የሚችሉበት ግራውንድ ወርክ ተጀምሯል እና አይ ቲንክ ይህን በፖዚቲቭ ብንወስደን እነዚህ በየሰዓት የተሰጠን የተለያዩ አጀንዳ ሊሰጡን የሚፈልጉ ሰሞኑን የነበረው ብዥታ እየተፈጠረ ያለውን ወደ ጎን ትተን አይ ቲንክ ፖዚቲቭ ነገሩን ወስደን ከምንም በላይ ደግሞ ከዚሁ ከመግለጫውም ተደጋግሞ ቅድም እንዳልከው ለሚዲያ፣ ለአክቲቪስቱ፣ ለዲያስፖራው ማሳሰቢያ የተሰጠ ነገር አለ። እነዚህን ነገሮች ሁል ጊዜም ስራው የሚሰራው መሬት ላይ ነው። እነዚህ ታሪክ ሰሪዎች ምን ማድረግ እንዳለባቸው በትክክል ያውቃል። የራሳችን ስራ ድርሻ ሮላችን በትክክል አውቀን እነሱ በሚያደርጉት የእነሱን ውሳኔ እያከበርን ሌላ እኛ ችግር ፈጣሪ ሳንሆን ለእነሱ ችግር መፍትሄ ፈላጊ የምንሆንበት መድረክ ተፈጥሯል ብዬ አስባለሁ እና እኔ በጣም በፖዚቲቭ ነገር ነው የማየው። ይሄ ኮሌክቲቭ ሊደርሺፕ ወይም የጋራ ውሳኔ ሰጪ ኮማንዱ የሚለው በተግባር ገና አልተጀመረም፣ ግን በእርግጠኝነት አስበውበት ያደረጉት ነገር ስለሆነ ፖዚቲቭ አውትካም ይወጣዋል ብዬ እኔ አስባለሁ። ወደ አንድነት የሚፈለገው ደረጃ ላይ ለመድረስ ከምንም ነገር የተሻለ ነው። ምንም ጥያቄ የለውም። ቅድም የተጠቀሰው ነገር አለ። ለምሳሌ ከአራቱም አቅጣጫ መገናኘት መቻል፣ በጣም በረጅም ርቀት ውስጥ ያሉ መሪዎቹ በአካል ተገናኝተው መወሰን የሚችሉ መሆኑ ሁለት ሶስት ነገሮች መልእክቶችን በዚህ ብቻ ያስተላለፉ ይመስለኛል። በግንኙነታቸው ማለት ነው። አንደኛ ወራሪው ኃይል ተቆጣጥሬዋለሁ፣ እንደፈለገኝ የማደርገው ነው የሚለውን ራቁቱን ያስቀሩበት ነው ብዬ አምናለሁ። በየትኛውም አቅጣጫ የፈለገውን አይነት ሁኔታ ይፈጠር፣ ግን መሄድ እንደሚችሉ ያሳዩበት ነው። ለምሳሌ አንዳንዴ ምን ይደረጋል? ከተሞች መግባት እንችላለን ይላሉ ፋኖች እና ለምንድን ነው ማትገቡ? እነኛ በምንፈልገው ጊዜ ነው ብለን አንገባም ብለው መልስ ይሰጣሉ። ያንን በተጨባጭ ያሳዩት ይመስለኛልና እንግዲህ እንደ ማንኛውም ህዝብ አንድ እዚህ ላይ እስቲ ላነሳ መፈልገው ግልጽ እንዲሆን መፈልገው ነገር አለ። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን ፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲያዊና የአስተዳደር ስራዎች እንዲመራ እና እንዲወስን ስምምነት ላይ ተደርሷል ይላል። ይህ ከባድ ነው ማለት ፖለቲካሊም፣ ወታደራዊንም፣ አጠቃላይ የዲፕሎማሲውንም እነዚህን አካቶ ይዞ ለምደባ እስኪደረግ ድረስ ይህንን በማዕከል እንደሚሰራ ይገልጻል እና ያው በየቀነው ሊገናኙ የሚችሉበት ሁኔታ አይደለም። የጦርነት ሁኔታ ስለሆነ በአካል በየጊዜው የሚገናኙበት ሁኔታ አይደለም። ጊዜያቶችን ይወስዳል እና በዚህ ሁኔታ ላይ ወስነው ቢለያዩ አይሻልም ነበረው የሚሉ ወገኖች አሉ። ወስነው ቢለያዩ አይሻልም ነበር ወይ? መርጠው ይህን አጋጣሚ ሲያገኙ ተመራርጠው አንተ መሪ ነህ፣ አንተ ጸሐፊ ነህ፣ አንተ የዚህ ነህ፣ አንተ የህዝብ ግንኙነት ነህ፣ አንተ እንደዚህ ነህ ተባብለው ጨርሰው የፖለቲካውንም ወታደሩንም የምኑንም ጨርሰው ቢያሳውቁን ቢሄዱ መልካም ነበር። ምክንያቱም በአጭር በወር ወይንም በምን እየተመላለሱ ሊሰሩት የሚችሉት አይደሉም ብለው የሚሉ አሉ። ይህን ጉዳይ እንዴት ታየዋለህ? እንግዲህ ምልህ በቀና መንፈስ ሲታይ ልክ ነህ። እንግዲህ እንዳልከው ጦርነት ላይ ነው ያሉት። ህይወት አስይዘው ነው የሚታገሉት። ከአንድ ቦታ ወደ አንድ ቦታ ለመሄድ ይሄን ሴኪሪቲ ራሳቸው አሬንጅ አድርገው ሲገናኙ ሊፈጅባቸው የሚችለው ሰዓት የእነሱ ሴኪሪቲ ለመከታተል እና የእነሱን ደህንነት ወደሚፈልጉበት ቦታ ለመገናኘት ብዙ ጥረትና ብዙ ድካም እንደተደከመ ይገባኛል። ይሄ ሲደረግ ቅድሚያ ይሄ ነገሩ ስምምነት ላይ ደርሰው
ሲገናኙ ይሄን ተፈራርመው ቢለያዩ የሚል በቅንነት የሚነሳ እንትን አለ። ቢሆን ኖሮ ጥሩ ነበረ፣ ምንም ጥያቄ የለው። አይዲያል ሴናሪዮ የምትለው ነው እሱ። አይዲያል የሆነ ያ ቢሆን ጥሩ ነበር። ግን አሁን ይሄም አልመሸበትም። አይ ቲንክ እና ዊ ሃቭ ቱ ቢ ፔሽንት ዋትኤቨር ሪዝን ይሄ ነገር አልሆነም። እንግዲህ አንድ ነገር ሪሊ ማየት ያለብን እነዚህ ታሪክ ሰሪ እዚህ የምናያቸው ከስክሪን የምናያቸው ጀግኖቻችን አብረውም በአካል አይተዋወቁም፣ በዓላማ ነው የተገናኙት እና ሁሉም የተለያየ ክፍለ ሀገር ላይ ሆነው ግን አንድ ዓላማ አንድ ጎል ያላቸው ጀግኖች ናቸው፣ ታሪክ ሰሪዎች ናቸው። እነዚህ ሰዎች ለመጀመሪያ ጊዜ ነው በአካል የተገናኙት፣ አይተዋወቁም። እና እንዲህ በበረሃው አንዴ ጠላት ጎጃም ምድር ላይ ነው የተሰበሰቡት፣ እንደዚህ ጨፍጨፍ ያለው እንደዚህ አድርግ ያለው እያለ ዛቻውን ሲነፋ ሲፈልግ እዚህ ነው ያሉት እያለ ሲያወሩ እነሱ መጨረሻ ቃል ኪዳን አብስረው የወጡት ጎንደር መሬት ቋራ ነው። እና ይሄን የሚያሳየው እኔ የነሱን የሰለጠነ ስራቸው በጥበብ የተሞላ ስራ እየተሰራ ነው ያለው እና እንደገና ደግሞ በነሱም እግር ሁነን ነገሮችን ማየት መቻል አለብን። ለእኛ እንደ ዲያስፖራ በ5000 በ10000 ማይል ሆነን እንዲው ነገሮች እንደተደላደሉ አድርገን እንዲው አላስፈላጊ እንትን መሄዱም አንዳንድ ጊዜ ችግር ስለሚሆን ምንፈልገውን ምኞት ነው እኛን የምንገልጸው። በተግባር ደግሞ ያለ ነገር ራሱን የቻለ ሁሉ ነገር ስቴጅ አለው፣ ፕሮሰስ አለው፣ ጅምር ነው። ተበታትነው አልተለያዩ። አትሊስት አሁን አንድ ተቋም ተመስርቷል። ይሄ ተቋም በተግባር እንዴት ነው ፋንክሽን የሚያደርገው የሚለውን በተግባር የምናየው ነው። በእርግጠኝነት they will succeed። አሁን የምትላቸው ነገሮች ሁሉ በተግባር ሲሄዱ ኢምፕሊመንት እንደሚያደርጉ እኔ ባለሙሉ ተስፋ ነኝ። ምክንያቱም ለዚህ ትግል ከዚህ ውጭ ሌላ ምንም ኦልተርናቲቭ የለንም። ፕላን ቢ የምትለው ነገር የለም ከአንድነት ውጭ። ይሄ ህዝብ እየተጨፈጨፈ ያለው በጎጃሜነት አይደለም፣ በጎንደሬነት አይደለም፣ በወሎየት አለ፣ በሸዋነት አይደለም። እንደ አማራ ነው የታወጀበት ጦርነቱ እየጠፋ ያለው። ይህንን ከኛ የበለጠ እነሱ ይገነዘባሉ። አብዛኛዎች ለዚህ ትግል ከማንም በፊት ወደ የት መሄድ እንዳለብን ቀድመው የተነበዩ ጀግኖች ናቸው እና እነ አርበኛ ዘመነ ካሴ የዛሬ 3 ዓመት 4 ዓመት በፊት ይሄ ቀን እንደሚመጣ ይሄ ችግር እንደሚመጣ ቀድመው የተረዱ ናቸው። በሙሉ አሁን እዚህ የምናያቸው ጀግኖች እነ ምሬ ወዳጆ ሲከፍል የነበረው ፍዳ በተለይ በዚህ በወያኔ በፈጠረው ወረራ ባዶ ተነስቶ ያን ህዝብ አንቀሳቅሶ ያንን ኃይል አዘጋጅቶ ከወንድሞቹ ከሸዋ ወንድሞቹ ጋር የምስራቅ አማራ ፋኖ ብለው የሸዋና የወሎ ጀግኖች አንድ ላይ ሆነው ብዙ ታሪክ የተሰራበት እነ ጋሽ አሰግድ እነ ደሳለኝ እዚህ የምናያቸው ለዛ ህልውናው በነበረው በወያኔ ወረራ ጊዜ ታሪክ የሰሩ ጀግኖች ናቸው። እነ ሀብቴ ወልዴ ከጎንደር ብዙ ጥፋት የተሰራበት ምድር ነው። ወያኔ ወልቃይትም በለው የነበረው ጭፍጨፋ በጭና የነበረው አይ ቲንክ ዘ ሆል እንትኑ እነዚህ ሰዎች የተፈተኑ ሰዎች በዛም ትግል ላይ የቆዩ ዛሬ ይህንን በአንድ ላይ ሆነው አብስረዋል። አይ ቲንክ ይህንን በፖዚቲቭ እንትን ወስደን እንግዲህ እንደምታየው ነው። በተለያየ አራት እንትን አርማ ይዘው የራሱ የራሳቸውን ሎጎ ሰርተው ነው ይሰራ የነበረ። አሁን አንድ ሎጎ ይዘው መጥተዋል። አንድ ሎጎ ነው ያለ፣ ያም የአማራ ፋኖ ብሔራዊ ኃይል። አይ ቲንክ ይሄ በጣም ጥሩ ጅምር ነው። ኢትስ ብሬክ ስሩ ለእኔ መጣጠፊያ መንገድ ነው ለዚህ ትግል። ይሄን የ2 ዓመት የመጣጠፊያ መንገድ ላይ ደርሰናል። አሁን ይሄን በተግባር እንዴት እንደሚሆን አብረን የምናየው ነው። በእርግጠኝነት they will succeed። ይሄ ሰክሲድ እንዲያደርግ ደግሞ እነሱ ብቻ ሳይሆን እኛም አብረን ለነሱ የጎደለም ነገር ካለ ይሄ ነገር ጎድሏል፣ ይሄን አስተካክሉ፣ በበጎ ምክር፣ በወንድማዊ በጓዳዊ ምክር እየተመካከርነ
የሚሞላ ነገርም ካለ የጎደለም ነገር ካለ እኛ መምከር የምንችልበት ሰዓት ላይ ያለን ይመስለኛል። እነሱም አበክረው የጠየቁት ነገር አለ። የእኛን ሮል በትክክል እንድናውቀው እነሱም ይሰሩት እንደሚያውቁ እና ለነሱ የሚያስፈልገውን ነገር ምክር ከኛ ምን ጊዜም እንደሚጠብቁ ሪሶርስ ሞቢላይዜሽን ሊሆን ይችላል፣ የሀሳብ ሊሆን ይችላል። ኢን ዘ ሚን ታይም ያው ኦንጎይንግ የምንሰራው ቅድም መጀመሪያ ላይ የጀመርነው ይሄ አድቮካሲው አለ፣ ሎቢው አለ። እነሱ በጀርባ ሆነን እነሱ ለሚያደርጉት ነገር ይህ ትግል ዳር እንደሚደርስበትና ወደ 4 ኪሎ የሚገቡበት ቀን ሩቅ እንደማይሆን እርግጠኛ ነኝ። ፈተና ሊኖር ይችላል። ከምንም በላይ ደግሞ ለዚህ ትልቁ እንትን በአማራ ትግል ላይ ሌላ ድርጅት እንደሌለ፣ ሌላ ፋኖ በዛ ምድር እንደሌለ የተበሰረበት ነው። ከእንግዲህ በኋላ በአማራ ፋኖ ስም በዛ ትግል ስም ገንዘብ ሲሰበስቡ የነበሩ ወንድም ከወንድሙ ጋር ሲያጋድሉ የነበሩ የደም ነጋዴዎች የከሰሩበት ቀን የእኛን አንድነት ያበሰርንበትና ለትግሉ ጫፍ መድረስ የምንችልበት ፈር የተቀደደበት ቀን ነው ብዬ ነው ማስበው። ታንክ ዩ። አመሰግናለሁ ኢንጂነር ግርማ። አሁን ባነሳኸው ላይ ልሄድበትና አሁን ያነሳኸው ጉዳይ ለምሳሌ እውነተኛ የአማራ ፋኖ እነማን እንደሆኑ አጠቃላይ ህዝቡን አንቀሳቅሰው ትግሉን ወደፊት ለመውሰድ እጅግ ተጋድሎ እያደረጉ የቆዩ እነማን እንደሆኑ ይታወቃል። ሌሎች የተሳተፉ ነበሩ ወይ? ወደ መጀመሪያው አካባቢ አዎ የተሳተፉ ነበሩ። ከሸዋም ወደ ጎንደርም ከሄድን እንደዚህ። ግን መጨረሻ ላይ እንደ እባብ ቆዳቸውን ትተው ነው የሄዱት ማለት ይቻላል። አሁን እባብ እንትን ሲል ቆዳ ትቶ ይሄዳል የሆነ ታይም ላይ እና የለበሱትን የተሸፈኑትን ነገር ትተው የሄዱ ናቸው ብዬ አምናለሁ በግሌ። እንደዚህ አይነት ግልጽ የወጣ ነው። ግልጽ ቆዳ በኋላ ግልጽ የተሸፈኑት በአማራ ምናምን ነበር፣ ገንዘቡም ምኑም ሁሉም እንደዛ ነበር። ግን በኋላ ግልጽ የወጣበት ሁኔታዎች አሉ። እነሱን ለማለት ነው። አሁን የጠቀስከው ማንም የለም የሚለው እንዴት ነው መፍትሄ ሊሆን የሚችለው? የተለያዩ ነገሮችን ሲጠቅሱ እንሰማለን። በዚህ በውጭ ሀገርም በምንም እንደ መፍትሄ ብለው በቃ ከዚህ በኋላ ሁለቱም ድርድር አድርገው እንደዚህ አድርገው የሚል አለ። ከዛኛው መግለጫ የሰጡት ነገር አለ። እነዚህኞችም አሁን የተቋቋመውም የአማራ ፋኖ ብሔራዊ ኃይልም ጥሪ አይነት ነገር አቅርቧል እዚህ መግለጫ ላይ። እንዴት ነው ይሄ ሊታረቅ የሚችለው የሚለው ነው። ምክንያቱም አንድ ወጥ የሆነ ድርጅት ነው መኖር ያለበት አማራ ላይ፣ ሁለት አያስፈልግም። ዋል እንግዲህ ይሄ ግልጽ እኮ ነው። ምልህ ሲሰራ የነበረው ሸፍጥ ሲሰራ የነበረው አላስፈላጊ የጎንዮሽ ትግል ብዙ ዋጋ አስከፍሏል። ህዝባችን የበለጠ መከራውን እንዲራዘም አድርጎታል እና ዊኖዊት ምን ሲያደርግ እንደነበረ በተግባር ምድር ላይ ማን እየተዋጋ እንደሆነ የትኛው ሰራዊት እንደሆነ የምናውቀው ነው እና ይህንን ትግል እልህ አስጨራሽ ትግል ሌት ተቀን መከራ ሲበሉ የነበሩ ጀግኖች አሉ። ከነዚህ ጋር በጎን በአንድም ይሁን በሁለት በተለያየ ምክንያት ያፈነገጡ ግሩፖች አሉ። ግን እፍኝ ማይሞዱ ድምፃቸው ግን በጣም የሚጮህ የራሳቸውን ሜዳ ይዘው የራሳቸውን አስጫዋች ይዘው ሌት ተቀን እስኪሰለችን ድረስ የሚያጉኑ አሉ። እነዚህ የትም እንደማይደርሱ እርግጠኛ ነኝ። ምክንያቱም በተግባር የምናየው ምድር ላይ የሌለ ነገር ነው። ኔጎሽሽን ይላሉ፣ አብራችሁ ተዋህዱ የሚል የተለያየ ሰጀሽን ይመጣል። ዛትስ ፋይን። ውህደት እኮ ችግር የለውም። ግን የምትዋሃደው ከማን ጋር ነው? እና አይ ቲንክ እኔ አሁን ምድር ላይ እየተደረገ ያለው ከምር ማን ምን እያደረገ እንደሆነ ይታወቃሉ። እና ምናልባት ከዛ ካፈነገጡ ግሩፖች አንድም ሁለትም ምንም ጥያቄ የሌለው በወያኔም ትግል ጊዜ ብዙ ኮንትሪቢዩት ያደረጉ ትግሉ ላይ ብዙ ታሪክ የሰሩ ሊኖሩ ይችላሉ። ግን በአንድም ይሁን በሁለት ምክንያት ዋትኤቨር ሪዝንስ ከትግሉ
ሪሊ አላስፈላጊ ነገሮች አፈንግጠው ወጥተው እነዚህን ወገኖቻችንን ፈተና ሆነዋል። እነዛ ሰዎች በህሊናቸው ተመልሰው ያለን እድል ከናንተ ጋር ነው የነበረን ተሳስተናል የሚልም ካለ እነዛን ነገሮችን አስተካክለው በእርግጠኝነት መፍትሄ ፈልገውለት በአንድ ላይ መስራት የሚችሉት ሁኔታ ይኖራል ብዬ አስባለሁ። ግን ከእንግዲህ በኋላ ግን ምንም ሰውን ኮንፊውዝ ማድረግ ሲፈልግ የአማራ ህዝባዊ ሰራዊት ሲባል የአማራ ግንባር ሲባል ምን ሲባል ወደ 4 5 6 የተለያየ ድርጅት አቋቁመናል ብለው ሁሉም ነገር በየሰዓቱ ሲንኮታኮት ነው ያየነው እና ህዝባዊ ድርጅት ሲባል እና ይሄ በሌለ ነገር ላይ ሪሊ ሰውንም ኮንፊውዝ ማድረጉን ብንተወውና እነዚህ እፊ ማይሞሉ በተለያየ ፖኬት ላይ ያሉ ሰዎች ያላቸው አማራጭ አሁን የተወለደ አንድ ድርጅት አለ። ከዛ ድርጅት ጋር አብረው ገብተው መስራት የሚችሉበት ሁኔታ እንዳልከው እንግዲህ በጥሪ መልክ የቀረባል ያንን መስፈርት ይኖረዋል። ይሄ አሁን የተመሰረተው ተቋም የነሱን መስፈርት እስካሟሉ ድረስ ምናልባት አብረው መስራት የሚችሉበት ግለሰቦች ናቸው። ድርጅት የለም። እኔ በበኩሌ ድርጅት አለ ብዬ አላስብም። የሌለን በአእምሯችን የሳልነው ካልሆነ በስተቀር it doesn't exist። በሌለ ነገር ነው ብዙ መከራ የሚበላው። ሰውንም ኮንፊውዝ እየሆነ ያለው የሌለ ነገር አለ ብሎ ስላሰበ ነው። እና ይሄ ነገር እዚህ ላይ መቆም ያለበትና አለን የሚሉ ግለሰቦች ካሉ እነዚህ ወንድሞች ታሪክ እየሰሩ ያሉት ወንድሞች ጋር ተገናኝተው በእነሱ ጥሪ መሰረት የእነሱን መስፈርት አሟልተው አብረው ሊሰሩ ይችሉ ይሆናል ብዬ አስባለሁ። እንግዲህ የበለጠ ይህንን መሬት ላይ ያሉ ወንድሞቻችን ስለሚያውቁኛ በምንም ታምርኛ እንደዚህ ነው ይህ ነው ከዚህ ጋር ስራ ልንለው የምችልም ነገር የለም። የኛ ምኞታችን እነዚህ ታሪክ ሰሪ ወንድሞቻችን ሰክሲድ የሚያደርጉበት ሁኔታ ላይ ነው የኛ ሰፖርት መስጠት ነው እና የመሰረቱትን ተቋም መቀበል ነው እኛ ምንችለው እንጂ ሌላ ሮል ያለንም አይመስለኝም። ትክክል ነው። ግን ይህንን ጉዳይ ስናነሳው ዞሮ ዞሮ ትግሉን መጠበቅም ስለሆነ ትግሉን ከመጠበቅ አኳያ እያንዳንዱ አማራ ይመለከተዋል። እያንዳንዱ አማራ አስተዋጽኦ ሊያደርግበት ይገባል። እያንዳንዱ አማራ በተለያየ መንገድ አንድ አይነት አስተዋጽኦ አይደለም ሊያደርግ የሚገባው፣ የተለያየ ነው። በዝምታ ብዙ ነገር ሊያደርግ ይችላል። ከኪሱ በማውጣት ብዙ ነገር ሊያደርግ ይችላል። በመሳተፍ ብዙ ነገር ሊያደርግ ይችላል። በተለይ በመዋጋት የሚዋጋው ፊት ለፊት ያለው ደግሞ ህይወቱን በመሰዋት የአማራን የህልውና ሁኔታ ለማስከበር ይታገላልና ብዙ በተለያየ መንገድ አስተዋጽኦ ሊያደርግ ይችላል። መረጃ በመስጠት ራሱን የቻለ ጉዳይ በመሆኑ እና እኔ እዚህ ጋር አሁን ካነሳነው አኳያ አንደኛ ይሄ ትግል እንዲጠለፍ እንዲበረዝ አንፈልግም። አጠቃላይ እንግዲህ እግዚአብሔር ተጨምሮበት ወደፊት ተደራጅተን እንመጣለን የሚለው መግለጫው ላይ በውይይታቸው መንገድም ስላለ ውይይታቸው ላይ በሰጡት ሁኔታ ላይ ተጠናክረው ሊመጡ እንደሚችሉ ወደፊት እንደሚያሳውቁን ወደፊት ድርጅቱን ስጋ አልብሰውት ቁመናው አምሮ በውስጥም በውጭም ሲታይ ቁመናው ያማረ ገጽታውን ጥሩ የሆነ ነገር ይዘውልን እንደሚመጡ እሱን በተስፋ ይዘን ምክንያቱም እስካሁንም እዚህም የተደረሰው በትግል ስለሆነ እሱን በተስፋ ይዘን ግን እነኚህ ሰዎች የምንላቸው ሰዎች ግለሰብም እንደ ድርጅት የሚያወሩ እንደ ግለሰብ የሚናገሩ እንደ ግለሰብ ከሄድን ለምሳሌ በእውነት እንደው መጥቀስ እፈልጋለሁ። ማስረሻ ሰጤ ድርጅት ነው። ጎጃም ውስጥ ምንም ሰራዊት የለውም፣ ግን ድርጅት ነው። እንደው ህዝቡ እንዲያውቀው ብዬ ነው ያለው። ወሎና ሸዋ ነው፣ ግን ድርጅት ነው። እሱ የት ነው ድርጅት ሲባል ሰራዊቱ ወሎም የለም፣ ሸዋም የለም፣ ጎጃም ነው ይላል። ጎጃም የት የለም። ስለዚህ ራሱ ድርጅት ነው አንድ ሰው። ይሄ አንድ ምሳሌ ሊሆን ይችላል ማለት ነው። እስክንድርም ድርጅት ነው ራሱ። ስለዚህ እነኚህ ሰዎች ድርጅት እየሆኑ ነው። መከታው ባይሆን ሰራዊት አለው
ለመጥፎነት እየተጠቀመበት ያለው የአማራን አንድነት ለመሰርሰር የሚጠቀምበት ሰራዊት አለው፣ ቀደም ብሎም የተሰባሰበ ግን ይሄ ሰራዊት እየሄደ ነው፣ የተወሰነው እየሄደ ነው። ግን አሁን የቀሪውን ይዞ ወንጀል እየሰራ መሆኑን ጦርነት በፋኖ ላይ አውጆ እየሰራ ነው ያለው። ይህንን እያደረገ ጥሪ ለማድረግ ሞክረዋል። ግን የፈለገው ቢሆን እነኚህ ሰዎች ከደህንነት መዋቅሩና ከባህዴን የጸዱ ናቸው ወይ? አንድ እነኚህ ክፍሎች ህዝቡም ማወቅ ያለበት፣ ታጋዩም ማወቅ ያለበት፣ ማንኛውም ሰው ማወቅ ያለበት በአንደኛ ደረጃ ከስለላ መዋቅሩና ከባዕዴን ወይንም ከወራሪው ኃይል የጸዱ ናቸው ወይ? አፋዊ ንግግሮች ይቻላል፣ ግን የጸዱ ናቸው ወይ? አንደኛው ጥያቄ ነው። ሁለተኛው ይሄ በእነሱ ጀርባ የተንጠለጠለው በዚህ በውጭ ሀገርም በሶሻል ሚዲያውም በምኑም ብዙ ነገር የሚለው ክፍል ሲጠና ግማሽ ምናምን ነው ማለት የአማራን የህልውና ትግል ግማሽ ምናምን ነው፣ ወይንም ደግሞ በኢትዮጵያዊነት ላይ ታግሎ ውጤት ማምጣት የማይችለው ክፍል የተንጠለጠለው በዚያ ዙሪያ ነው። ይህንን ተጠቅመን በዛ ብንሄድ የሚላል። እነኚህ ሁለት ነገሮች እነዚህ ክፍሎች ታርመው እንዲመጡ ሊያደርጓቸው ይችላሉ ወይ ነው? አይችሉም። የውሸት መግለጫ የውሸት ምላሽ አይደለም ወይ የነሱ መግለጫ የሚሆነው? እነዚህ ሁለት ነገሮች እንዲንቀሳቀሱ አያደርጓቸውም። በግለሰብም እንደ ድርጅትም ይምጡ ሁለት ነገሮች በኢትዮጵያዊነት የተሰለፈው ክፍል መንጠላጠያ ስለሚፈልግ እነሱን በፍጹም ወደዚህኛው እንዲመጡ አይፈልግም። አንድ ሁለት የደህንነት መዋቅርም ሆነ ብአዴን ያለው የግንኙነት መስመር ወደዚህ እንዲመጡ አይፈልግም። ስለዚህ ይሄ አስቸጋሪ አይሆንም ወይ? ሊሆን በቃ ዝም ብሎ ህልም አይሆንም ወይ? ይመጣሉ አንድ ይሆናሉ የሚለው ህልም ሊሆን አይችልም ወይ የሚለው ነው። ሁለቱን ጥያቄዎችን እስኪ ዳስልኝ። እሺ እግዚአብሔር ይስጥልኝ። እኔ አሁን ይሄም እንግዲህ ይሄ የመርህ ጉዳይ እኮ ነው። አሁን መርህ ነው። አሁን በመርህ ነው እየሰሩ ያሉት እነዚህ ሰዎች። መስፈርት ይኖራል። እነሱ አብረን እንስራ ሊሉ ይችላሉ፣ ምን ሊሉ ይችላሉ። መስፈርት ይኖራል። ያ መስፈርት በምንም ታምር ሊደገም የማይችለው the last 50 years ብዙ ትግል የተለያየ ህዝባዊ አመጽ እየተደረገ ለውጥ የመጣበት ከኃይለ ሥላሴ ከደርግ ከወያኔ ጀምሮ አሁን እየተሰራ ያለው ብዙ ፈተናዎችና ብዙ ስህተቶች የተሰሩ አሉ። ያም ስህተት ምንድነው? አጠቃላይ ለውጥ እንዲመጣ ለውጡ በዛ ምድር እንዲመጣ የነበረው ስርዓት እንዲፈርስ እና የተሻለች ኢትዮጵያ ለመገንባት በነበረው ትግል ላይ በግንባር ቀደም እንደ ህዝብ የአማራው ህዝብ ነው ያን ቼንጅ የሚያመጣ የነበረው። ግን እንደ አጋጣሚ ሆኖ በዛ ቼንጅ ላይ ሊደርሺፑ ላይ የለበትም እና ብዙ ስህተቶች ተሰርተዋል እና ያ ነገር ይደገማል ብዬ ነው ያላስብም። በአሁኑ ሰዓት እነዚህ ጀግኖቻችን በእርግጠኝነት ምን እንደሚጠበቅ መዳኛችን የአማራ ብሔርተኝነት ነው ሲባል ዋናው መስፈርቱ whoever is በዚህ ትግል ላይ በአማራ ብሔርተኝነት ያመነ ነው የሚሆነው። ያ ማለት በአሁኑ ሰዓት እየደረሰ ያለውን የህልውናውን ትግል ወደ ዳር ለማድረስ በአማራነት ትግሉም ለየት የሚያደርገው አንድ በሁለት ነገር የምታየው ለዚህ ነገር ለየት የሚያደርገው የህልውና ትግል አንደኛው ከታች ወደ ላይ ነው የመጣው እና ከዚህ በፊት የነበረው ብዙውን ትግል ከላይ ወደ ታች ነው ሲሄድ የነበረው። ሪቨርስ ነው ይሄ የህልውናው ትግል ከመሬት ከሰፈር ከቀበሌ ከወረዳ ከአውራጃ ክፍለ ሀገር እያለ ነው የመጣው እና ያ እንግዲህ አሁን እያሳየን ያለው ደግሞ የአማራ ብሔራዊ ፋኖ ነው እየተቋቋመ ያለው እና ይሄ አመሰራረቱ መሰረቱ በአማራነቱ እየተበደለ እያለቀ እየተጨፈጨፈ ያለው በየሰዓቱ የምንቆጥረው ሬሳ በየሰዓቱ ካንድል ላይት የምናበራለት ህዝብ በቃን ያለበት ፋኖ ዱር ቤቴ ብሎ የሄደበት ዋናው ዓላማ ይሄ ነገር ሁለተኛ በዛ ምድር እንዳይደገም የአማራው ጭፍጨፋና ልቂት እንዳይደገም ዱር ቤቴ ብሎ ወጥቷል
እነዚህ ታሪክ ሰሪዎች እያደረጉ ያሉት ይሄ ነገር እንዳይደገም ማድረግ የሚችሉት ሊደርሺፑ አንደኛው ከቅድም እንዳልኩ ከታች ወደ ላይ ነው የመጣው። ሁለተኛው ደግሞ ሊደርሺፑ የአማራ ልጅ ነው የሚመራው፣ ባለ ጉዳዩ ነው መሪው፣ ለሌላ አሳልፎ ሊሰጥ አይችልም። አሁን ቅድም ያመጣቸው ስጋቶች ውህድ ሊሆን ይችላል ወይ የተለያየ ኢትዮጵያን እንትን አብረው ገብቶ እንትን ሊያደርግ ይችላል። ተሞክሯል፣ በቅንጅት ተሞክሯል፣ በግንቦት ሰባት ተሞክሯል። ዊ ፌልድ ሚዘራብሊ ዊ ፌልድ። የአማራው ጥያቄ ወደ ጎን እየተሽቀነጠረ ምንም ነገር ህዝባችን እንዳልተደረገ ማሾፍ ነው የጀመሩት እና ያ ህዝባዊ አመፅ ያ ፍትህ ጥያቄ እንደ ቀልድ ነው የተቀለደብን። ስለዚህ ዱር ቤቴ ብሎ ሰይፍ ይዞ የወጣው ሰራዊት ፋኖ በምንም ተአምር ይህንን ይዘውለት የተነሱትን ዓላማ ሪቨርስ ማድረግ የሚችል ምድራዊ ኃይል የለም። ምንለውም በምክንያት ነው፣ ህዝባዊ ነው። ፋኖ የእነዚህ አራቱ መሪዎች አይደለም። ፋኖ የአማራ ህዝብ ፋኖ ነው። ይሄንን ማንም ሊመልሰው አይችልም። እና በዚህ ላይ እኔ ሁልጊዜም በኮንፊደንስ መናገር የምንችለው ህዝባዊ ትግልን ሪቨርስ ያደረገም በዚች ምድር ላይ የትም ዓለም ላይ የለም። የግለሰብ ጥያቄ አይደለም፣ የአማራ ህዝብ ጥያቄ ነው። የአማራ ህዝብ ጥያቄ ደግሞ መፈታት የሚችለው በአማራ ልጆች። ከእንግዲህ በኋላ እንደዛ አይነት ቀልድ ፌዝ አይቻልም። ያንን ላለመድገም ይሄው ጀግኖቻችን ቃል ኪዳን ገብተዋል። ይህን ወደ ተግባር የሚሄዱበት መንገድ ከነሱ ጋር ያን ፈለግ ተከትለን እርዳታ ማድረግ የምንችልበት ሰዓት ስለሆነ ያነሳቸው ፊሮች፣ ስጋቶች በእርግጠኝነት ትክክለኛ ጥያቄ ነው። ብዙን የሚያሳስብ ይሄ ቢሆን የሚለው ሴናሪዮ ላይ አንዱ የሚነሳ እና አገባብ የሆነ ጥያቄ ነው ያነሳው። ግን ይሄን አድሬስ ማድረግ ይችላሉ ብዬ አስባለሁ። ምክንያቱም አቭ ኮንፊደንስ እነዚህ ሰዎች ላይ ትልቅ ኮንፊደንስ አለ። የወጡበትን ዓላማ ያውቃሉ እና ብዬ ስለማስብ አድሬስ ያደርጉታል ብዬ አስባለሁ። እሱ ባለው በጣም አመሰግናለሁኝ። አንድ ላነሳ ከመግለጫው ላይ አንድ ነገር ላነሳ ፈልጋለሁኝና ይሄ የቋራው ቃል ኪዳን ላይ ለመላው ኢትዮጵያ ያስተላለፉት መልእክት አለ። ለመላው ኢትዮጵያ ባስተላለፉት መልእክት ላይ ግልጽ ነው፣ በጋራ ትግል በሚያምን አታጋይ ድርጅት የሚመራ መሆኑን ገልጸዋል። ይህን ከገለጹ በኋላ የአብይ አህመድም ያገዛዝ የሽብር ተግባሩን ኢላማም ገልጸዋል። ከዛ ባሻገር ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ነው የሚለው። ይህንን ድንገት ያስተዋልከው ነገር አለ? እንዲሁ ከፖለቲካ መሪዎች ወይንም እንግዲህ ኢትዮጵያ ውስጥ ብዙ የፖለቲካ መሪዎች አሉ፣ የፖለቲካ ድርጅቶች አሉ፣ በውጭም በውስጥም ማለት ነው። ሲቪክ ድርጅቶችም ሊሆኑ ይችላሉ። የሌሎቹ የአማራው ሳይሆን የሌሎቹ የመለሱት ነገር አለ፣ የሰጡት ነገር አለ ለዚህ ለሚያልቀው ህዝብ? እንደ ህዝብ እንግዲህ ምን ማወቅ ያለብን ይህ ህዝብ ታፍኖ ነው ያለው። በዲክቴተር ነው አገሯን መተንፈስ ማችልበት፣ ጋዜጠኛ ጋዜጣ ፕሪንት ማድረግ ማችልበት፣ እስር የገቡበት የተሰደዱበት ምድር ነው። በነፃ መናገር፣ ሰላማዊ ሰልፍ ማድረግ ኢትስ ኢምፖሲብል the last 6 years 7 years የማይቻልበት እንትን የትም ቦታ እና ህዝቡን ኢንጀነራል ብሌም ለማድረግም አንዳንድ እንቸገራለን። በዚህ አፋኝ የሆነ ፋሽስት ስርዓት ላይ ህዝቡንም ራሱ ይሄን አላረገም ብሎ ለመናገር በጣም ይከብዳል። እኔ እርግጠኛ ነኝ በአማራው በደል በአማራው ልቂት እያንዳንዱ ቤት ላይ ሌሎቹ ኮንሰርን የላቸው ማለት አይቻልም። እኔ ይኖራቸዋል ብዬ ነው ማስበው። ግን ያንን ኤክስፕረስ የሚያደርጉበት መድረክ ግን የለም። ቢናገሩ ደግሞ ምን እንደሚጠብቃቸው ያውቃሉ። በእርግጠኝነት ኢቭን ከኦሮሞ ተወላጆች ይህን ነገር ወደየት እየሄደ እንደሆነ የሚገነዘቡ ይኖራሉ ብዬ አስባለሁ። እና አይ ቲንክ አንዱም ይህንን ጥሪ ካደረጉት አንድ አሹራንስ ነው። እኛ የአማራ ሪፐብሊክ ለመመስረት ሀገረ መንግስት እየመሰረቱ እንደሆነ ነው።
መልእክት እየሰጡ ያሉ። ነገ እንመጣለን ጠብቁን። ፍላጎታችን አንድ ታላቅ ሀገር የተሰራች አባት ሀገር አለ። ያንን ስርዓት እንትን መመስረት ፍትሃዊ የሆነ ስርዓት ማቋቋም የሚቻልበት ምድር እንዲፈጠር ታሪክ እየሰራን ነው፣ እየመጣን ነው። ጠብቁን። እናንተ ማድረግ የምችሉትን ሁሉ ከጎናችን ቁሙ። እኛ ከሌላ ዓለም የመጣን አይደለንም፣ ወገኖቻችንን በደልተኞች ነን። ህዝባችን እያለቀ ያለበት ምድር ላይ ነው ያለነው እና ይሄ በደል እንዲቆም በምችሉት ሚንስ ሁሉ እርዱን እና አገር ግንባታው ላይ አባቶቻችን አያቶቻችን አጥንት እንትን ዋጋ የተከፈለበት ምድር ላይ በእኛ ላይ የደረሰ ያለውን በደል በቃ በሉ በምችሉት ሚንስ ሁሉ ነው። እኔ በእርግጠኝነት መናገር የምችለው ሌላም ባለው በኦሮሞማው ላይ እየተመረረ በተለያየ ሸለቆ ላይ በጎን አርምድ ስትራግል እንትን የሚያደርጉትም ቢሆን ይህን ነገር ተቀብለው አብረው መስራት የሚችሉበት ሁኔታ ይፈጠራል ብዬ አስባለሁ። አሰም ፖይንት እንደዚህ ሆኖ የሚቀር አይመስለኝም። ምክንያቱም እውነታውን ሪያሊቲውን እያዩት ስለሆነ ይሄ ትግል ሪቨርስ እንደማይደረግም ያውቃሉ። እንደገና ደግሞ ይሄ ኮሌክቲቭ ሊደርሽፕ የምንለው ደግሞ ምናልባት ላለን ፈተና እንደ ህዝብ ስርዓት ኖሮን አንድ ሰው በሜሪት ማስተዳደር ማይችልበት ምድር ከዘር ሌላ ማሰብ ማይችልበት ምድር ላይ ወያኔ የሰጠን የፋሽስታዊ አሰራር ቀርቶ እያንዳንዱ ቻንስ ተሰጥቶት ፓወሩን ሽፍት እያደረገ መኖር የሚችልበት አገርም ሊኖር እንደሚችል ማሳያ ነው ብዬ አስባለሁ። ይሄ ኮሌክቲቭ ሊደርሽፕ የሚባለው ነሰሰሊ በአንዱ ክፍለ ሀገር ሌላ ክፍለ ሀገር ብቻ ሳይሆን እንደ ሀገርም እንደዚህ ኮንሰርን አለኝ። እንደ አገር ግንባታው ላይ እኔም ቦታ ይኖረኛል ለሚል ፖለቲከኛ ነገ ለሚፈጠረው መሪ ራሱ ለአንዱ ብቻ እንዳልሆነች ያቺ ሀገር ለሁላችንም የሆነች ሀገር እንደምትኖርን ያን ለማድረግ ደግሞ የተሻለ ስርዓት መጥቶ በሚደረገው ትግል ላይ ሁሉም እኩል ፓርቲሲፔት የሚያደርግበትና አንዱ ከአንዱ ጋር አብሮ ተጋግዞ የሚሰራበት ስርዓት እንዲፈጠር ምናልባት እንደ አንድ ፈለግም ሊሆን ይችላል ብዬ አስባለሁ። ይሄ አሰራርና አይ ቲንክ እኔ እንደገባኝ በፖዚቲቭ ኖት ነው እኔ ማየው የተደረገውን አሰራር ለማለት ፈልጋለሁ። በጣም ጥሩ። እንግዲህ ያው ብዙ የተለያየ አመለካከቶች በእርግጥ እየተንጸባረቁ ያሉበት ሁኔታ አለ። እኔ አንድ ደስታ አይተናል። ደስታ ምንድነው ያየነው? ተገናኝተው ይሄን ነገር እዚህ ደረጃ ማድረሳቸው መልካም ነው። ግን በየጊዜው ሊገናኙ እንደማይችሉ የሚለውን እና ይሄን መጨረስ የሚገባቸው ነገር ነበር የሚለው የምገዛው ሀሳብ ነው። መሪ ይፈልጋል የአማራ ህዝብ በዚህ ዘመን በዚህ ትውልድ ከትውልዱ ጋር የሚመጥን እንቅስቃሴ ያስፈልጋል አጠቃላይ እና ያን እንቅስቃሴ ማድረግ ይገባቸው ነበረ። እሱን እንግዲህ ለነሱ ምንተው ነው። እነሱም ይሄ ጉዳይ የሚገባቸው ነው። የተጨነቁበት ተጨቃጭቀንም ነበር የሚል አገላለጾች እዚያ ውስጥ አሉ። ስለዚህ የተጨቃጨቁበት ነጥብ ምንድን ነው የሚለውን እሱን ሁሉ ለነሱን ተወውና እኛ በጎውን ነገር መልካም ነው የተሻለ ነገር እንዲያመጡ አሁንም ግፊት ማድረግ ነው ብዬ አምናለሁ። ወደ ማጠቃለያ ሲሄድ አሁንም መመለስ የምፈልገው ወደ መጨረሻ ላይ ምናልባት ለአንድ ደቂቃ ያህል ጥንቃቄን በተመለከተ ላነሳ እችላለሁ። ምን ማድረግ እንዳለባቸው ጥንቃቄን በተመለከተ በሐሳብ ያዝልኝና ምን ማድረግ አለባቸው የሚለውን። አሁን ግን እዚህ የሻማ ማብራት ፕሮግራም እንዳለ ቅድም ስጠቅስ ነበርና መጀመሪያ አካባቢ ላይ ስለ አጠቃላይ ስለምታደርጉ ስጠይቅ እሱን እንደው በአንድ 2 ደቂቃ የምታጠቃልልልኝ ነገር ካለ እዛ ላይ ትንሽ የቀሩ ነገሮችን ብታሰባስብልኝ። አጠቃላይ ምንድን ነው ይሄ ሻማ ማብራት ውልዳው ላይ እሱን አጠንክረህ የምታስተላልፈው መልእክት ካለ እሱ ላይ ጊዜ ልስጥህ። በጣም አመሰግናለሁ። እንደገና አይ ቲንክ ኢትስ ቬሪ ኢምፖርታንት ይሄ የምናደርገው
የሻማ መብራት እንትኑ እንደምታውቀው በየሰዓቱ በህዝባችን ላይ እየደረሰ ያለው ግፍ፣ በየሰዓቱ ያለው ጭፍጨፋ፣ በድሮን አታኩ፣ በወራሪ ኃይሉ የሚደረጉት እልቂቶች አሉ። እነዚህ እልቂቶችን አትሊስት ማስታወስ አለብን። እንደገና ደግሞ ለህዝባችን በተለይ በውጭ ላይ ላለው ለዓለም አቀፍ ማህበረሰብ ምን እየተደረገ እንደሆነ በዛ ምድር ላይ ደጋግመን መንገር መቻል አለብን። ያ ግዴታችን ነው እና ያንን ደግሞ ለማድረግ በየአገሩ የተለያዩ ከተሞች የራሳቸው ብሔራዊ ስኩዌር የሚሏቸው አሉ በየከተማው ላይ። አንዱ አሁን ከዚህ ላይ ምስሉን የምናየው እንግዲህ ለንደን ትራፋጋር ስኩዌር ያው የምታውቀው ሃርት ኦፍ ለንደን እንግዲህ ሁሉ ነገር አዲሱ ዓመት የሚከበርበት ናሽናል ሆሊዴይም ሲደረግ እዛ ነው ብዙውን እንትን የሚደረገው እና እዚህ ቦታ ላይ ለ3 ሰዓት የሻማ መብራት ፕሮግራም ይኖረናል። አሁን ፊታችን እሁድ 18 ሜይ እሁድ ማለት ነው ከ6 እስከ 9 ፒኤም the same time በርሚንግሃም ሁለተኛው ከተማ በዩናይትድ ኪንግደም the same time ይደረጋል። እንደገና ደግሞ ማንቸስተር ያሉ የአማራ ማህበራት እነሱም the same time ከ6 እስከ 8 ፒኤም ይደረጋል። and the meantime ያው እዚህ የምታሳየው ግሎባል ሙቭመንቱ የፍራንክፈርት ነሰሰሊ ፍራንክፈርት ካንድል ላይት ብቻ ሳይሆን ትልቅ ተቃውሞ ሰልፍም ይደረጋል። ከዛ በኋላ ካንድል ላይት ይደረጋል። በዚህ አጋጣሚ እንዲሁ መንገር ፈልገው እኛም እንገኛለን። የተወሰነ ሰዎች ከዚህ ከለንደን እንሄዳለን። ሪዝን እኛ ወደዛ እንድንሄድ የፈለግነው ሪሊ ሶሊዳሪቲ ሪሊ ከሀገር መዝለል መቻል አለብን። በአውሮፓ በአንድ አህጉር እየኖርነ በፈረንሳይም ይሁን ጀርመንም ይሁን ሲደረግ አንዱ ወደ አንዱ እየሄደ ሶሊዳሪቲ ማሳየት መቻል አለበት። ልምድ መቅሰም መቻል አለብን። ይሄ ዝም ብለን በአንድ ከተማ ብቻ ታጥረን መስራት አንችልም። ምክንያቱም ይሄ ነገር መቅረት ያለበት ነው። እስካሁን ያላደረግናቸው ነገሮች ያ ነው። በእርግጠኝነት ነገ በሚደረገው ታላቅ ተቃውሞ ሰልፍ ሲጠራ ከጀርመን ያሉ፣ ከፈረንሳይ ያሉ፣ ከስቶክሆልም ያሉ፣ ከአምስተርዳም ያሉ፣ ከብራሰልስ፣ ከኢታሊ ያሉ ወንድሞቻችን፣ ከኖርዌይ ያሉት አምጠው አንድ ላይ ሆነን ድምፅ እንሆንበት ቀን ይኖራል። ወደ ጄኔቫ ሄደን አጠቃላይ በአውሮፓ ያለው ጄኔቫ ዩናይትድ ኔሽን ኦፊስ በአንድ ላይ የምናደርግበት ቀን፣ ብራሰልስ አሁን ቅርብ ጊዜ እንዳደረግ ነው 11 ኦፍ ኤፕሪል እና ተመሳሳይ ይሄ ኤክስቼንጅ ኦፍ ኤክስፒሪየንስ መለመድ ስላለበት ወንድሞቻችን ጋር አብረን እንቆማለን። ዳስ ሪዝን እንዲሁ በ17 ከተወሰነ በኋላ በ18 እንዲሆን የተደረገው በ17 እዛ ስለምንሄድ እንግዲህ ደርሶ መልስ ነው። በነጋታው እዚህ ለንደን እናደርጋለን። ባይዘው ይሄ ጅምር ነው፣ 7 ቦታ ብቻ አይደለም። አሁን ወንድሞቻችን እዛ የተለያዩ ማህበሮች አሉ። ከ35 በላይ ወርልድ ዋይድ ማህበሮች አሉ። ፕሮግራማቸውን እንትን እያደረጉ ነው። እነሱ በየማህበራት እንደወሰኑ እዚሁ ይሄ የሚያድግ እንትን ነው። ይሄ ካንድል ላይቱ በዚህ የሚቆም አይደለም። ከካናዳ፣ ከአሜሪካ፣ አውስትራሊያ እየተነጋገሩበት ነው። ከካናዳም ከዩሮፕም እንትን ያላለቀ እንትን አለ እና ይሄ አጠቃላይ ግሎባል ሙቭመንቱ በህዝባችን ላይ እየደረሰ ያለውን እልቂት እናስታውስ። ለዓለም አቀፍ ህብረተሰብ ምን እየተደረገ እንደሆነ ሳንሰለች ማሳወቅ ግዴታ ነው። ይሄ ግዴታ ነው። ትግሉ ሁለገብ ነው መሆን ያለበት። ወንድሞቻችን ታሪክ እየሰሩ ነው። እኛ በስደት ያለን ቢያንስ ከኛ ሚኒመም ሪኳርመንት ለህዝባችን መቆም ነው። ቁጭት ማሳየት ነው። ይሄ እንደ ልምድም ወሰን ነው። 120 ነው የሞተው፣ 200 ነው የሞተው፣ ቁጥር ሆኗል እና ይህንንም ጉዳይ በፍጹም እነዛ በየቀኑ የሚያልቁ ወንድም እህቶቻችን አባት እናት የሆኑ ህዝባችን ካለምንም ምክንያት አማራ ሆኖ በመገኘት ብቻ በጅምላ የሚጨፈጨፍበት ምድር ስለሆነ ይህንን እልቂት ዝም ማለት እኔ ወንጀል ነው፣ ግዴታ አለብን። ይሄ ደግሞ አማራው ብቻ ሳይሆን ኢትዮጵያዊ የሆነ ያቺ ሀገር እንደ ሀገር እንድትኖር በጋራ የምንኖርባት ምድር እንድትኖር የምንፈልግ ኢትዮጵያን በሙሉ ይህን ጉዳይ ከጎናችን መቆምና ለህዝባችን ድምፅ መሆንና እነዚህ የተሰዉትን
ወገኖቻችን የምናስታውስበት በዚህ መስዋዕት ደግሞ ለከፈሉ ቤተሰብ ደግሞ አለን ምንልበት ሞራል ምንሰጥበት ቀን እንዲሆን ነው ይሄ እየተደረገ ያለው። በጣም ጥሩ ጅምር ነው። ማህበራት በጣም በጥሩ እንቅስቃሴ ነው ያሉት። እንግዲህ ያለውን ዴቨሎፕመንት ደግሞ አፕዴት እናደርጋለን። ይሄን የሚመስለው እሱ ባለው። በጣም አመሰግናለሁኝ። ሰዓት ያልቋል፣ ግን በአንድ ደቂቃ ውስጥ የምታስተላልፈው በተለይ ለአዲስ ለተመሰረተው የቋራ ቃል ኪዳን መግለጫ ላይ እንግዲህ ብዙ ነገሮችን አይተናልና ብዙ አስነብበውናል፣ ብዙ ገልጸውልናል። ግን የአማራ ፋኖ ብሔራዊ ኃይልን አስመልክቶ እንደው ጥንቃቄ ሊያደርጉ ይገባቸዋል ብለህ የምትለው አጭር በአንድ ደቂቃ ውስጥ የምታስተላልፈው ነገር ካለህ ድሉን ልስጥህና እናጠቃል። በጣም ጥሩ። አይ ቲንክ በጣም ጥሩ ቆንጆ ጥያቄ ነው የጠየቀኝ። አይ ጥንቃቄ መደረግ ያለበት አሁን በተቻለ ይሄ በሶሻል ሚዲያ ኤጅ ብዙውን ጊዜ ትልቅ ችግር እየሆነ ያለው ሁሉም በየዲቫይሱ እንደፈለገ የተለያየ ነገር ሊያደርግ ይችላል እና ወገኖቻችን እዛ ምድር ላይ ዋጋ እየከፈሉ ላሉት ትግል በምንም ተአምር ከነሱ የሚመጣው መረጃ ሳናገኝ ከነሱ የሚሰጠንን ትዕዛዝ ሳናይ እንደዚህ ሆኗል እከሌ እንደዛ አድርጓል ለዚህ እንደዚህ እንደቆመው ይሄ ነገር አልተቋቋመም ምን እየተባለ የሚነገረን በጣም አሰልቺ የሆነ የጠላት ወሬ አለ። ብልጽግና የራሱን ማፊያ ግሩፕ እንግዲህ በአሁኑ ሰዓት ዶክተሮች ያየው ነው በአገሯ መኖር አቅቷቸው ተቃውሞ ሰልፍ የሚያደርጉበት ደሞዝ እንግዲህ 7 ዓመት ተምሮ ልጅ ማሳደግ ማይችልበት የወለደውን ወላጅ መደጎም ማይችልበት ሰዓት ላይ ነው ያለው 24 ሰዓት ሙሉ ለወገን ለቆሙ። ግን በአሁኑ ሰዓት ደግሞ በሶሻል ሚዲያ የተቀመጡ የነሱ ጆሮ ጠቢዎች በወር 200,000 ብር የሚከፈልበት ምድር ላይ ነው ያለ ነው። ዶክተር 7 ዓመት ተምሮ ደግሞ መብላት አቃተኝ ልጅ አልቻልኩም ምንም አልቻልኩም በዚህ ኑሮ እያለ የሚያፌዙትን የምታየው ነው። እና ለማለት የተፈለገው ዋናው ይሄ ሶሻል ሚዲያ ላይ በተለያየ እንትን የሚሰጠን ኔጌቲቭ ኢነርጂ ላይ መውጣት አለብን፣ በተለይ ዲያስፖራው እና እኔ በተለይ ይሄ የተወለደው ድርጅት ደግሞ በተቻለ መጠን they have to identify ማን ከማን ጋር እንደቆመ ማን ምን እየሰራ እንደሆነ አውቀው ከክሎዝሊ መስራት የምንችልበት የሆነ ኮላቦሬቲቭ ኔትወርክ ቶሎ መፈጠር አለበት። መናበብ መቻል አለብን። ከነሱ ጋር መስራት የምንችልበት መድረክ መፈጠር አለበት። እኔ እነሱም ጥሪ ተደርጎ ከወንድሞቻችን አሁን በተወለደው ድርጅት በዛ ስም ዲያስፖራውንም ፓርቲሲፔት የሚያደርግ አንድ መድረክ ተፈጥሮ ብዥታም እንዳይኖር እያንዳንዱ የሚሰራው ስራ አብረን ተናበን የምንሰራበት መድረክ ቶሎ እንዲፈጠር ያ ብዥታን ያጠፋል። እንደገና ደግሞ ለጠላት ደግሞ በራፍ አይከፈትም። ያ ነገር ቶሎ እንትን ቢደረግና ይሄ ዲያስፖራው in the meantime ብዙ መርዳት የሚችል ብዙ ፓወር ያለው በሪሶርሱም በእውቀቱም በልምዱም ብዙ ልምድ ያለው ወገን አለ እና ያን ሪሶርስ ፕሮፐርሊ መጠቀም ይችላልበት ቻናል መደረግ ያለበት መድረክ ተፈጥሮ አብረን የምንሰራበት ቀን ሩቅ አይደለም ብዬ አስባለሁና ከእንዲሁም ሚዲያውን ማኒፑሌት የሚደረገውን የብልጽግናን እንትን ጥንቃቄ ማድረግ አለብን እና አብረን የምንሰራበት መንገድ እንዲፈጠር እንዲሁ በዚህ አጋጣሚ አደራ ማለት ፈልጋለሁ። በጣም አመሰግናለሁኝ ኢንጂነር ግርማ ከበደ። ባደረግነው ቆይታ ተመልካቾቻችንም ግንዛቤ ይወስዳሉ። አጠቃላይ የተላለፉ መልእክቶችን የአማራን ህልውና ትግል ይዘው ወደፊት እየቀጠሉ ያሉ ጀግኖቻችን ሁሉ ሲያዳምጡ የተለያዩ ግንዛቤዎችን ይወስዳሉ ብዬ አምናለሁኝ እና በእጅጉ አመሰግናለሁ። ተመልካቾቻችን እናንተንም በጣም ነው የምናመሰግነው። ስለዚህ እኛ የምንችለውን ወደ እናንተ እናደርሳለን። ምክር ሊሆን ይችላል፣ ሀሳቦች ሊሆኑ ይችላሉ። አጠቃላይ ይዘቱን በመገምገም በማየት ጠቋሚ ነገሮችን በማቅረብ የማያስፈልጉ ጉዳዮች ላይ ጥርት ባለ መንገድ ማቅረብ
እንዲህ አይነት ነገሮችን ወደ እናንተ እናደርሳለን። እናንተ ደግሞ ለሌሎች እንዲዳረስ ማድረግ ዋና ተግባራችሁ መሆን መቻል አለበት። ይሄን ነው የምንለው። በቀጣይ ፕሮግራማችን እስከምንገናኝ እናንተንም እያመሰገንኩ በድጋሚ ኢንጂነር ግርማንም እያመሰገንኩ ሰላም ቆዩልን። መልካም ጊዜ። ገዢ ያልደፈረን ባልጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ቅኝ ገዢ ያልደፈረን ባልጠላት ያልበደን አማራነትን ተላብሰን አማራነትን